ሰላም ነን። ምን እንታዘዝ? የሆነ ሲሄር የተሰራበት ሰው ነበር። ድግምት ሲሄር ድግምት ማለት አቤት፣ የተሰማ ነው ይሰማል። ሁለት ጎረቤቶች ነበሩ እና አንደኛው አገር ቤት ላይ ሁለት ጎረቤት አንድ ላይ የሚኖሩ ነበሩ፣ አንድ ግቢ ውስጥ ማለት ነው። እሺ። እና ሁሌ ደግሞ እሰራለህ አለው ይለዋል። በመሬት መደመር ጭቅጭቃቸው ማለት ነው። እና ሁሌ እሰራለህ አለው ያለው ይህ ሰውዬው እውነትን እንዳድርጎት ይህ ሰውዬው ገደለው። ሲሄድ እንደሰራበት ግልጽ የሚታይ ነገር አለ። ግን እሱ በህግም ሆነ በምን ጠይቅ እሱ እንደሰራበት እንዴት ማወቅ ይቻላል? ወንድሜ ይህንን ጉዳይ ይዘህ መሄድ ያለብህ ወደ ህግ ነው። ገብቶሃል? ይሄ ሀሳብ የሚያስፈልገው ጉዳይ ነው። ወንጀል ከተፈጸመ ጉዳዩን ወደ ፖሊስ ነው ይዘህ ወደ ህግ የቀሩ ምስክር ግዴታ ያስፈልግሃል እኮ። እሱን እኮ እዛው ነው የምትነጋገረው። ገብቶሃል? አሁን እኛ ምን ልናደርግ እንችላለን? ወንጀልን የተፈጠረው አይደለ? ወንጀል ተፈጽሟል እያልከን፣ ስለዚህ ቀጥታ ወንጀሉ ሲፈጸም በቦታው ላይ ከነበርክ ወይ ጉዳዩ የምታውቅ ከሆነ ሄደህ ለፖሊስ ማመልከት ነው። ገብቶሃል? ሌላ ምንም ማብራሪያ የለውም። አይ ፖሊስ ጣቢያ ሂጄ ነበረ። ይህ ህግ እንዴት ነው የሚታየው? አንድ ሰው ምስክር ማያስፈልገው ቦታ ሄዶ ድግም ሰው ያ ሰው ከገደለው እንዴት ነው በህግ የሚጠየቀው አልኩት። እኔ ጠበቃም አይደለሁም የህግም አማካሪ አይደለሁም። ገብቶሃል? አይ ማለት ሲሄድ ከተሰራበት በማኛ መንገድ መፍታት ትችላለህ ነው። ምን ስላለህ? ሲሄድ ከተሰራበት እንዴት አድርገን ማስፋታት የምችለው? ያ ሲሄድ ግዴታ ደግሞ ማስፋታት አለበት። ብዙ እውቀቱ የለኝም ወንድም አለም። ስለዚህ እንዴት ልረዳ እንደምችል አላውቅም። ሌላ ጥያቄ አለ? ሌላ ጥያቄ የለኝም። እሺ፣ አመሰግናለሁ። እሺ፣ ጥያቄው አገብቷችኋል? ወንጀል ተፈጽሟል ነው። ወንጀል ከተፈጸመ ጉዳዩ ወደ ህግ ነው። እውነት ነው ውሸት ነው አይታወቅም እኮ የነገረን ነገር። ያው ሚዲያ ላይ ነው ያላችሁት ጋይስ፣ እንዳትረሱት። ከሀበሻ ጋር ነው ያለ ነው። አንዳንድ ሰው ገብቼ የሆነ ነገር ባወራ ብሎ የሚያስብ ሰው አለ። እሺ፣ ይሰማል? ሄሎ፣ ቆይ ልስጣችሁ መሰለኝ። ሁለት ሰው በአንዴ ምን እንታዘዝ? እንዲቀለል ያለ ምክር እንዴት መክረኝ ነው? እሺ ንገሪኝ። ያው ፍቅረኛ ነበረኝ እና ሁልጊዜ እኔን እያወራ ብዙ ጊዜ ትኩረት አያደርግም ወደ እኔ ጋር ሲያወራ ቪዲዮ ኮልም ወዲሁም እኔ ጋር። ፍቅረኛው ከየት መጣ? መጀመሪያ ከሱ ጀምርል። ፍቅረኛው የሆነ ድግስ ነበረ፣ የሆነ በዓል ነበረ ጊዜ እዛ በዓል ነው የተዋወቅ ነው። ከዛ ተዋወቅን፣ ቀጠልን ወሬ ስንል እስከዚህ ደረጃ ደርሰናል። አሁን ወደ 1 ዓመት እና አሁን ሲያወራኝ ብዙ ጊዜ እኔ ለምንድን ነው ከኔ ጋር ሀሳብ ስትራይድ ምናምን እላለሁኝ እና ጠራጠረው ነበረ። የት ነው የሚኖረው? ዱባይ። አንቺም ዱባይ ነሽ? እሺ። ከዛ በቃ እጠራጠረዋለሁ። ለምንድን ነው አንቺን እያየው ነው ምናምን ይላል። ዝም ሲል ብዙ ጊዜ አንቺን እያየው ነው ይለኛል። እሺ ብዬ እኔም በዝምታ አልፈዋለሁ። ከዛ አይ በቃ በሌላ ስልክ በፈትነውስ ፈትኜ ላየው ብዬ እኔን እያወራኝ በሌላ ስልክ ፈተንኩት። ከዛ ምን ብለሽ ፈተንሽው? እየጻፍኩኝ ነው እንተዋወቅ ምናምን እያልኩ ፈተንኩት። ከዛ ስፈትነው እየጻፈለም በዛኛው ቁጥር እየጻፈ ነው፣ ግን በዚህኛው ደግሞ ሆነ ነው አታወራም እንዴ ምናምን ስለው እያወራሁሽ አይደል እንዴ አንቺን እያየሁ ነው ይለኛል፣ ግን እኔ ጋር አይደለም። እሺ ከዛ በዛው ቀጠለ። ፎቶሽን ላኪ ያለ
ያው ኖርማሊ ሌላ ፎቶ ተላከለት። ቁጥርሽን አለ የኢትዮጵያ ቁጥር ተላከለት። ኢሞ ላይ መጣ አለ የለህም ሲባል የለኝም አለ። ማርያምን የለኝም አለ። እና ምን ሆኜ ነው የምትለኝ? እኔ ደግሞ ወድሻለሁ አፈቅርሻለሁ ነው የሚለው። ከአንቺ ውጭ ምንም ነገር ምንም አይነት አያስፈልገኝም፣ ምንም ነገር አልፈልግም ይላል። ግን ማርያምን የለኝም ብሏል በዛኛው። ምንም ነገር ጓደኛም የለህም የለኝም ማርያምን ብሏል። እና ምን ልሆን? ምን ማለት ምን መወሰን አለብኝ? የለኝም ብሎኛል። ክዶኛል። ማርያምን የለኝም አለኝ እኮ። እኔ በዚህኛው ከአንቺ ውጭ ምንም የለኝም እኔ አንቺ ብቻ ነሽ እያለ ነው አይደል? በዋናው በዛኛው ደግሞ ማርያምን የለኝም ብሎ ክዷል። ጓደኛ የለኝም ብሏል። ሁለት ሆነሽ ነው የምታወሪው? ሁለቱኛ ነው። ለሁለተኛው ሸመጠጠ ማለት ነው። ለሁለተኛው እኔ ሸመጠጠ። ስለዚህ ይህ ሰው በምን አንግል ነው የምቀበለው? አምንሻለሁ አፈቅርሻለሁ እያለ ነው። እንዴት ነው እኔ ራሴን አሳምኜ አሁን የምቀጥለው ከሱ ሰውዬ ጋር? ለምን በሁለቱም ተመሳሳይ ሰላምታ አትልኪለትም? በተመሳሳይ ሰዓት በቃ መረጃውን ላኩለት። መጨረሻ ላይ እኮ መረጃውን ላኩለት። የተጻጻፍነውን በሙሉ በዚህኛው ሸራረኩለት። ዋናው ሸራረኩለት። ለኪ አንቺ ነበርሽ እንዴ? እና ትንሽ አቆይም ነበር እንዴ? ቸኮልሽ፣ ከዚህ በላይ ብዙ ትሰሚ ነበር አለ። ቸኮልሽ፣ ከዚህ በላይ ብዙ ትሰሚ ነበረ። ለምን ቸኮልሽ? ቀስ አትይም ነበር አለ። እና ከዚህ ምን ትለኛለህ? ምን እልሻለሁ? እኔና ይሄ እኮ በቃ ወስላታ ነው። በቃ ማለት አይን ያወጣ እንደዚህ ነው። በቃ ፍቅር አየሽ፣ ሳታምኝበት ከፈጣሪ ያልተላከ ሲሆን እንዲሁ ዝም ብለሽ በራስሽ ሀሳብ የምትመሪበት ሲሆን እንዲህ ነው። ስለዚህ ምንድነው ማድረግ ያለብሽ? እርግፍ አርገሽ ትተሽ አርፈሽ ትቀመጫለሽ። እንደዚህ አይነት ሰፋጣት ከዚህ በኋላ ትምህርት ይሆንሽ ማለት ነው። ወደድኩሽ፣ አፈቀርኩሽ፣ ሞትኩልሽ፣ ልገልበጥልሽ ምናምን የሚል አይነት ይሄ ቅልጥ ያለ ዲኮር የበዛበት ፍቅር መጨረሻው ይሄ መተው ነው። አብሎ ካርገሽ ማለፍ ነው። አይሆን በቃ ይሄ ሰው ውሸታም መሆኑን አረጋግጥሽ በራስሽ። ከዛሬ በኋላ ምንድነው የምታደርጊው? ዝም ብለሽ በቀላሉ ስለ ፍቅር ስለተነገረሽ ወይም ስለ ፍቅር ስለተወራልሽ ብቻ ልብሽ ምን አይልም። ልብሽ አየር ላይ መንሳፈፍ የለበትም። ገብቶሻል? ቀስ ብለሽ አስበሽ አመዛዝነሽ ጊዜ ወስደሽ በደንብ አጢነሽ ነው ልብሽ የምትሰጪው ወይም ወደ ትዳር እንደዚህ አይነት ነገር ውስጥ ትገቢ። ስለዚህ ራስሽ በራስሽ መንገድ ተማርሽ። በእሳት ተው ሲባል እኔም እሱን ነው በራሴ ወስኜ ማለት ጥርጣሬ ልቤ ነገረኝ እና በቃ ይሄ ነገር እውነትም ደግሞ የኔ ማር የኔ ፍቅር በጣም በቃ ወዘተ የሚጠራው ነገር ቃላቱ ኦቨር በቃ እንትን ያሳምናል። እና እኔም እሱን ነገር ፈልጌው ነው ያደረኩት። ዝም ብዬ መቀጠል እችል ነበር፣ ግን ነገ ላይ ተማለቀስ ነገ ላይ ወድቄ አንሱኝ ብዬ ሰውን ከምጠራ ከዙ ብማር ብዬ እንደዛ አደረኩኝ። ግን ቆየሽ ዘገየሽ ለምን አዘገጊም ወይ ከዚህ በላይ ብሎ አሾፈብኝ እንጂ ሊደነግጥ አልቻለም። አልደነገጠም። ልቡ ትር አላለም። ለምን ቀሳቴም ነበር እንዴ? ከዚህ በላይ ብዙ ትሰሚ ነበር ነው ያለኝ። አይሻል እንግዲህ ንቀቱን ማለት ነው። ንቀቱን ያሳይሽ። ስለዚህ ተምረሽ ለፊበት ማለት ነው። እሺ፣ አመሰግናለሁ። የፍቅር ወረርሽኙ ከፍቷል። የፍቅር ወረርሽኙ በጣም ነው የከፋው። ጎበዝ ጊፍት ጋለሪውን የሞላችሁ ሰዎች ህይወታችሁ ይምላሽ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቴንኪ ሶ ማች። ሁላችሁንም ቶፕ ላይ ያላችሁትን ፎሎ አድርጓቸው። እሺ ቴንኪ በሉልኝ። እሺ ኮይን እሰጣችኋለሁ በየመሀሉ ሜምበር እንድትሆኑ። እሺ ያው መሆን የምትችሉ ግን ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ገስት ላይ ማለት ነው ዝም ብሎ አንዳንድ ሰው ይልካል ምንም ለማያደርግለት ማለት ነው። ስለዚህ እንታገሳለን። ታግሰን ትክክለኛውን ትንሽ ያው በጣም ስለተጨናነኩ ከወንድሜ ጋር የተያያዘ ነገር ነው። እሺ ይቻላል? ይቻላል። ኦኬ እኔ ያለሁት አሁን ላይ ሀረብ ሀገር ነው። እሺ እና ከመጣው ጊዜ ጀምሮ የሆነ 1 አመት ከ5 ወር አካባቢ ሆኖኛል ወደዚህ ሀገር ከመጣው ማለት ነው።
ከዛን በዛ ጊዜ ወንድሜ ጋር ነበረ ብር ምልከው አስቀምጥልኝ ብዬ ሳይሆን የምልክለት የነበረው እስከዛ ድረስ እስከምመጣ ጊዜ ድረስ ስራበትና ልክ እኔ ደግሞ ልመጣ ስል ኦልሞስት ወይ 3 ወር 4 ወር ሲቀረኝ ቀድሜ እነግርሃለሁ፣ እስከዛ ድረስ ገንዘቡን ታዘጋጅልኛለህ ትችላለህ ወይ ብዬ ጠይቄው ነበረ። አሁን ምንም ችግር የለውም ስራ እየሰራው ስለሆነ በፈለግሽው ሰዓት መመለስ እችላለሁኝ፣ ችግር የለውም አለኝ። እርግጠኛ ነህ ስለው አዎ እርግጠኛ ነኝ መልስልሻለሁ አለኝ። 2 ወንድሞች ናቸው ያሉኝ፣ ሌላ የለኝም። አንድ ሴት ልጅም እኔ ብቻ ነኝ። ቤተሰብም የለኝም፣ እናት አባቴም በህይወት የሉም ማለት ነው። ወደዚህ ሀገርም የመጣሁት በራሴ ነው። መስተንግዶ ነበር የምሰራው፣ በራሴ ጥረት ነው የመጣሁት። የማንም አስተዋጽኦ የለበትም እኔ ወደዚህ ሀገር ስመጣ ማለት ነው። ያኔ ወንድሞቼ ምንም የረዱኝ ነገር የለም በሰዓቱ እና ብቻዬን ነበር መስተንግዶ እየሰራ የተለያየ ነገር እያደረግኩኝ ወደዚህ ሀገር የመጣሁት ማለት ነው። ከዛን እኔ ምንድነው ያሰብኩት እኔ ራሴ ወደ ሀገሬ ስመለስ ቢዝነስ ሰራበታለሁ። እኔ እንደ ሰው ወይ ቤት ገዝቼ ላስቀምጥ ለሌላ ነገር ሳይሆን ማንቀሳቀሻ ብቻ ለመያዝ ስል ነው ወደዚህ ሀገር የመጣሁት። ራሴን ችዬ ልሰራበት ቢዝነስ ልሰራበት ስለምፈልግ ማለት ነው። እና ታውቃለህ ኢትዮጵያ በጣም ብዙ ስራ ስሰራ ስለነበረ በጣም ወገቤን ያመኛል። አሁን ቁሜ እንኳን መስራት አልቻልኩም። በጣም ከባድ ነው ያለሁበት ቦታም 3 ደረጃ ፎቅ ነው። ብቻዬን ነው የምሰራው። ምግብም የተለያየ ብቻ ከባድ ስራ ነው ያለሁበት ማለት ነው። እና ከዛን በቃ አልቻልኩም። ታውቃለህ ያመኛል፣ በጣም ከባድ ነው። እና አሁን ሊሄድ ነው ወደ ሀገሬና አሁን ላይ ብሬን ፈልጋለሁ። ብሬን ላክልኝና ወደ አካውንት ያስገባልኝ። በቃ ገብቼ ስራ ልስራበት በራሴ ብር አልኩት። ከዛን እንደዛ ስለው አሁን የለኝም። በእርግጥ እየሰራ ያለው ስራ እየተቀዛቀዘ ነው፣ ያኔ ቀዝቀዝ ያለ ነው ማለት ነው። ከዛን ሚስቱም አረብ አገር ሄዳለች። ሚስቱም አረብ አገር ሄዳለች። እኔ በአንድ ጊዜ ስጠኝ አልልም። ካልኩሌተር ሰርቼ እሷ በየወሩ የሚከፈላትን ደሞዝ ካልኩሌተር ሰራሁኝና ከዛን በዚህ ጊዜ ከፍላ መጨረስ ትችላለች ብዬ ባሰብኩበት ወር እስከዚህ ወር ድረስ ጠብቃችኋለሁ ብሬን ትሰጡኛላችሁ ወይ ብዬ ስጠይቃቸው ኢቨን እኔ ስለሱ እንኳን ሳነሳበት እኔ አሁን ብር የለኝም፣ ስለ ብር እንኳን አታንሽብኝ ይለኛል ማለት ነው። ደውዬለት እኔ ከእናንተ ጋር መጣላት አልፈልግም፣ ገንዘብ መሀላችን እንዲገባ አልፈልግም፣ እናንተ ናችሁ ቤተሰቦቼ፣ እኔ ገንዘብ እንዲያቆራርጠን አልፈልግም። እና ስለዚህ አንተ ራስህ አውቀህ መስጠት ሲገባህ እንዴት እንደዚህ ታደርጋለህ? ከአንተ የራስህን ህይወት እየመራህ እኔ የራሴን ህይወት መምራት ይኖርብኛል። ስለዚህ ግዴታ ገንዘቡን ስጠኝ ብዬ ስጠይቀው በቃ ምን ልበልህ አሌክስ፣ ልክ ስለ ብር ላነሳ ከፈለግኩኝ ራሱ በጣም ፊቱን ይቀያይራል ምናምን ነገር በቃቸው ምናምን ነገር ይላል። ወይ ደግሞ እሱን ስለ ገንዘብ እንዳነሳበት አይፈልግም በፍጹም ማለት ነው። እና እኔ በቃ ግራ ገባኝ። ገንዘቡን እንዳልተው ወንድሜ ይሻለኛል፣ ገንዘብ አላፊ ጠፊ ነው ብዬ ነገም ሰርቼ ያገኘዋለሁ ብዬ እንዳልተው በጣም ብዙ ዋጋ የከፈልኩበት በጣም ማለት ነው። እና በዛ ላይ ደግሞ ስመጣ ወደዚህ ሀገር እንኳን ኢቨን ለመምጣት የከፈልኩት በጣም ብዙ ዋጋ ከፍዬ ነው የመጣሁት። ኢቨን የቀን ስራ እስክሰራ ድረስ ማለት ነው፣ ልብስ ሰው ቤት እስካጥብ ድረስ በጣም ብዙ ዋጋ ከፍዬ ነው ወደዚህ ሀገር ስመጣ እንኳን የመጣሁት። እና ከዛን አሁን ደግሞ አይ ገንዘቤን የምፈልገው ብሩን ደግሞ ስጠኝ ብዬ አፋጥጬ፣ በእርግጥ መረጃዎች አሉኝ ብከሱ እንኳን እንችላለሁ፣ ግን እንዴት ብዬ ልክሰስ? ወንድሜን እንዴት ብዬ አሳልፌ ልስጠው? ካለነሱ ማንም የለኝም። እና ከወንድሜና ከገንዘብ መምረጥ ይኖርብኛል ማለት ነው። እንደዛ ከሆነ ገባ። ብዙ ሰው ደግሞ እኔ ሲጠይቀኝ ለሱ ነው የምሰጠው እንኳን አይደለም። እኔ ገንዘብሽን ግን ታስቀምጫለች ሲሉኝ እኔ ለሱ ነው የምሰጠው አልልም፣ እንደዛ አልልም። አዎ አስቀምጣለሁ ላለው አካውንትሽ ላይ አስቀምጪ ሲሉኝ አሁን እንደዛ ነው ማደርገው ላለው። ግን ለሱ ስልክበት የነበረ ደረሰኞች አሉ፣ ከሱ ጋር ቮይስ ኢቨን
በዚህ ጊዜ ትልክልኛለህ ብሩን ብዬ ያልኩት ያወራ ነው። መረጃዎች አሉኝ፣ ቮይሶች አሉኝ፣ የተለያየ ነገር አለኝ። ግን ደግሞ ይሄንን ካደረግኩኝ ከወንድሜና ከገንዘብ መምረጥ ይኖርብኛል። ገባክ? እና መልሰን አብረን የምንቀጥል አይመስለኝም። በቃ በጣም የሚቀየመኝ ይመስለኛል። እንደዚህ በዚህ ልክ አሳልፌ እንደዚህ አድርጎኛል ብዬ ካደረግኩት ማለት ነው። እና እኔ በጣም ግራ ገብቶኛል። እናንተ ብትሆኑ ምን ታደርጋላችሁ? አይ ለእኔ ያልጠቀም ወንድም ምን ያደርግልኛል ብላችሁ እውነት በህግ አካል ጠይቃችሁ ብራችሁን ትወስዳላችሁ? ወይ ደግሞ አይ ገንዘቡ ይቅርብኝ ነገም ስርቻ ያገኘዋለሁ ብላችሁ እሱን ትመርጣላችሁ? እኔ ከራሴ ጋር አይደለሁም። እኔ ከትንሽ ጊዜ በኋላ እኔ እንጃ ምን እንደሚፈጠር በእውነት ግራ ገብቶኛል። እኔ አይዞሽ። ምን ያህል ብር ነው አጠቃላይ? በቃ ወደ 500 ምናምን ሺህ ብር ነው። አሁን እኮ እኔ ሁልጊዜ የምናገረው እኮ ይሄ ነው። እዚህ አሁን ተገናኝተን ይኸው ቁጭ ብለን የምናወራው በየቀኑ እንድትማሩ እኮ። እናንተ ግን ያው አትማሩ። ለማንም ሰው ገንዘባችሁን አትስጡ። ወንድም ባለፈው አባቷ እንዴት እንዳረጋታ የተሻለ እዚህ ቤት ሰምተሻል። ወንድም እህት፣ ማንም ሰው ለእናንተ የሚያዝን ሰው የለም። እናንተ ለራሳችሁ ነው ማዘን ያለባችሁ። ማንንም ሰው አምናችሁ ህይወታችሁን አሳልፋችሁ መስጠት የለባችሁ። አሁን አየሽ፣ ወጥመድ ውስጥ ገባሽ። ወንድሜን አሳልፌ ልስጥ ወይስ ገንዘብ ብለሽ? አሁን የመጀመሪያው ነገር ምን አድርጌ መሰለሽ? ተረጋጊና መቼ ነው የምትሄጂው? እኔ ምንም አልቻልኩም። ቢያንስ ከ4 ወር በኋላ ይሄዳለሁ ብዬ አስቤያለሁ። ምክንያቱም እኔ በስራ ደስ ይለኛል፣ ግን መስራት አልቻልኩም። አንደኛ ይሄ ሀሳብ አለብኝ። ሁለተኛ ነገር ደግሞ በቃ ወገቤን በጣም ነው የሚያምኝ። እዛ ያኔ መስተንግዶ ምናምን ስሰራ ሳጥን ምናምን ሸከምበት ነው መሰለኝ። ወገቤን በጣም ነው የሚያምኝ። ትንሽ ቆሜ ከሰራ አልችልም። አይዞሽ። አሁን ወደ ሀገር ቤት ስትሄጂ ቤተሰብ አለ አይደለ? ቤተሰብ ሰብስበሽ አስጠይቂ፣ ወይ በንስሐ አባትም ቢሆን ቁጭ አድርገሽ አስጠይቂ። ፊት ለፊት ፈጣሪ ፊት ቆሞ ከካደሽ አይክድም እኮ አሌክስ፣ አይክድም እኮ። የለኝም ሰጥሻለሁ፣ አሁን የለኝም ሰጥሻለሁ ነው የሚለኝ። እሱ መቼ እንደሚሰጠኝ ነው እኮ። አሁን እኮ አያችሁ፣ አትቀደሙ ምላችሁ። ለዛ አሁን ይህ ሰውም ሰብስበሽ ብትጠይቂው በቃ ሰርቼ ይከፍላለሁ ይላል። አየሽ፣ ምንድን ነው በቃ እንትን አትይውም እኮ መቼም አትቆራርጪው፣ አትቀብሪው። መቀደም ማለት ይሄ ነው። አያችሁ፣ ተዉ። በእሳት ነው የምትጫወቱት። ነገ እጃችሁ ላይ ያለው ልፋታችሁ ፍሬ ገደል ከገባ አጨብጭባችሁ ነው የምትቀሩት። በተለይ የኔ የምትሉት ሰው ከካዳችሁ፣ አንደኛ አትካሰሱም ከዛ ሰው ጋር፣ ህሊናችሁ ይይዛችኋል። ሁለተኛ ብትካሰሱ እንኳን እንደው የመጣው ይምጣ ብላችሁ ብታደርጉት እንኳን በቃ ሰርቼ ይከፍላለሁ ይላል። የለኝም አሁን ኬታ አመጣለሁ ይላል። ምን ታደርጉታላችሁ? አየሽ፣ አንቺ አሁን አየር ላይ ቀረሽ። ስለዚህ እኔ አንደኛ ከመሄድ ተቆጠቢና የተወሰነ ጊዜ እዚህ ስራ እየሰራሽ ራስሽን አረጋጊ። ገብቶሻል? አሁን የምታገኘውንም ገንዘብ አስቀምጪ። ገንዘብ ጠፊ ነው፣ ይገኛል። ዛሬ የለሽ ማለት ነገ ታገኘዋለሽ። አንዳንዴ ኖሮሽ በአንድ ጊዜ ልታጭው ትችላለሽ። ህይወትሽ ይበልጣል፣ ሰላምሽ ይበልጣል። ለፈጣሪ አሳልፈሽ ስጪውና አሁን እንኳን የምትሰሪውን ስራ የምታገኘውን ገንዘብ አስቀምጪ። ትምህርት ተማሪ ከዚህ ገብቶሻል? አይ አልመልስም ወይ ሰርቼ እከፍላለሁ የለኝም ካለ አትገዩ። ለፈጣሪ ሰጥተሽ አንተ ፍረድልኝ ብለሽ ጉዞሽን ቀጥይ። አንቺ ወደፊት ስትሄጂ እሱም የእጁን ያገኛል፣ አንቺም የእጅሽን ታገኛለሽ። የስራሽ ጭንቀት ቀንሽ። በመጨነቅ የምትፈጥሪው ታሪክ የለም። ተቀበዩ የተፈጠረው ነገር፣ ኃላፊነቱ ሰጪ። የአንቺ ጥፋት ምን ላድርግ? እኛ እኮ 3 ነን። ያኔ ላይክ
ገብቷል። ያኔ ተረዳኝ እስኪ። እኛ 3 ነን። እኔ በጣም ነው የምወዳቸው በጣም። እኔ ካሁን በኋላ ወንድም አይፈጠርልኝም። ካሁን በኋላ ለእኔ በቃ አሉልኝ ብዬ የምላቸው እነሱ ናቸው። ከፈጣሪ በላይ መከታዬ ናቸው ወንድሞቼ ለእኔ እና በዛ እኔ ከማስቀምጥ እሱ እስከዛ ድረስ ቢሰራበት እና ብሩ እኔ ጋር ከሚቀመጥ እሱ ሰርቶበት እንትን ቢል ብዬ ነው። በዛ ላይ ደግሞ ካልን ቀረቤታ አንጻር እኔ እንደዚህ አይነት ነገርም ሀፕን ያደርጋል ብዬ አላሰብኩም። ታውቃለህ እኮ ማሰብ ነበረብሽ። አሁን ይኸውልሽ ጥፋት ካጠፋሽ በኋላ እንዲህ ማሰብ ነበረብኝ የሚለው ምክንያት አይሰራም። አሁን እኮ 2 ምርጫ ነው ያለሽ። አንደኛ ከእሱ ጋር እልተጋብተሽ ሰዶ ማሳደድ መልሳት መልስ በማለት ኢነርጂሽን መጨረስ፣ ጊዜሽን መጨረስ። ሁለተኛ ይሁን ብለሽ አሁን ባለሽበት አሁን እንኳን ከዜሮ መጀመር፣ እንደገና ሀብለሽ መጀመር። ከሁለቱ ውጭ አማራጭ የለሽ። እውነቱን ለመናገር ሌላ አማራጭ ካለ ንገሪኝ። ስለዚህ ከሁለቱ የተሻለው አማራጭ ምንድን ነው? ባለሽበት አሁን ተረጋጊና ስራሽን እየሰራሽ ገብቶሽ ገንዘብሽን ሴቭ እያደረግሽ ጸሎት እያደረግሽ ፈጣሪ እንዲፈርድልሽ እየጠየቅሽ እየጸለይሽ መቀጠል ነው። ትምህርት መውሰድ ነው። ኃላፊነት መውሰድ ነው። የምትችል ይህም ብቻ። ለእናንተ ደግሞ መነግራችሁ እዚህ ውስጥ ይሄው አልሰማ ብላችሁ በእሷ መንገድ ከሄዳችሁ ልክ እንደሷ ነው አማራጭ የምታጡት። ምንም ማድረግ አትችሉ። ስለዚህ ልፋታችሁን ዋጋ ያዙ። በራሳችሁ ስም አስቀምጡልኝ ብላችሁ አትላቁ። አባቴ ነው፣ እናቴ ነው፣ አክስቴ ነው፣ አጎቴ ነው፣ ወንድሜ ነው፣ ማንም አይታመንም። ተግባባን? የኔ እናት እሺ፣ አይዞሽ። እሺ፣ አመሰግናለሁ። አይዞሽ። ታሳዝናለች። አያችሁ አይደል? አሁን አንድ ቅር ወጥመድ ውስጥ ከገባችሁ በኋላ ከባድ። ለዛ ነው አስቀድሞ መጠንቀቅ። ከአሁኑ ተማሩ። ሌሎቻችሁ ሰው ሀገር ያላችሁ ቴንኪ ሶ ማች ሲፋኒ፣ ሰው ሀገር ያላችሁ ከአሁኑ ተማሩ። በቃ በራሳችሁ አካውንት፣ አገር ቤት አካውንት ከሌላችሁ እዚህ ክፈቱ። የምትኖሩበት ሀገር ህጋዊ ከሆናችሁ ለማንም አስቀምጡልኝ ብላችሁ አትላኩ። አመሰግናለሁ። እሺ ቴንኪ ሶ ማች። ተማሪ ካለ አስተማሪ የትም ቦታ አለ። ያ እዚህ የምትገኙት ለመማር ከሆነ እሺ። ሄሎ ይመስገን። ምን እንታዘዝ? እና እኔ ባለፈው ጀምሬ ያው ስራ ላይ ተጠርቼ እንጂ ነበር እና ዝርዝሩ ፎቶቱ ብዙ ስለሆነ ዝርዝሩ ባላበዛም ለልጁ አሁን አባቱ ፈልጌ ማገናኘት አለብኝ የለብኝም የሚለውን ልጠይቀህ ነው የመጣሁት። ምንድን ነው ማለት ጉዳዩ ምን ነበር? ባለፈው ጀምሬ አቋርጬው ነበረ ማለት ልጁ የ3 ወር የ6 ወር እርጉዞኜ ጥሎኝ የሄደ ወንድ አሁን ልጁ የ20 ዓመት ሆኖ አሳድገህ አስተምረክ ከዛ በኋላ አሁን ልጅ አባቱ ሲፈልግ ሲጠይቅ ፈልጌ ማገናኘት አለብኝ የለብኝም የሚለውን ልጠይቅህ ነው የመጣሁት የነበረው ማለት ነው። ልጅሽ ምን ያለው እድሜው? 20 ዓመት አልኩህ፣ 20 ዓመት። ስለዚህ እየጠየቀሽ ነው አባቱን ማግኘት ፈልጎ? ጠየቀኝ ማለት አሁን እሱ ዩኒቨርሲቲ አልሄደም፣ 12 ጨርሷል። ውጤት መጥቶለት ነበር አልሄደም። አባቴ ያለው ነገር ከሆነ እና ማስተማር የሚችል ከሆነ ፈልገሽ አገናኘኝና እንዲያስተምረኝ ልጠይቀው አለኝ። እኔ ምን ይኖረው አይኖረው ማውቀው ታሪክ የለም። 20 ዓመት የተለየሁት ሰው ምኑን አውቀዋለሁኝ? እኔ ብቻዬን አሳደግኩ። አሁን እኔ ሰው ሀገር ነው ያለሁት። ከፈለክ እየከፈልኩ ላስተምርክ፣ ማግኘት ከቻልኩኝ ሞክራለሁ ነው ያልኩት። አላገናኝም ሳይሆን ሞክራለሁ ነው ያልኩት። እና ይሄ ልጅ ጥያቄው ይሄ ነው እና
አባቱ እኔ አሁን ደግሞ የሚያሳስበኝ ያስብሃል። እኔ ደክሜ ብቻዬን አሳድጌ አማ ፈልጌ በሚዲያም በምንም ፈልጌ ማገናኘት እንጂ አላውቀውም፣ የት እንዳለ አላውቅም። እና ማገናኘት አለብኝ ፈልጌ ወይስ የለም ሞቷል የለም ብዬ ነው ማለት ያለብኝ? የሚጠራው በአባቴ ስም ነው ልጁ ማለት ነው። ወይም አሁን ነገ ልጁ ጥያቄ መጠየቁን አያውቁም። አባቱን ደግሞ የማግኘት ነው። አንቺ አባቱን በማገናኘትሽ ክብርሽ አይወርድም፣ ዋጋሽ አይቀርም። እኔ ለፍቻ አሳድጌ ቆይ ሚዩት አድርጊ እኔ ለፍቻ አሳድጌ እንዴት እሱ አሁን ካደገ በኋላ ያገኘዋል የሚል ቁጭት ከሆነ ውስጥሽ ያለው ትክክል አይደለም። ያንቺን መልፋት ማሳደግ አባቱን በማግኘት ውስጥ አይወሰድብሽም ወይም ዋጋሽ አይቀንስም። ልጁ አንቺ ባትዩም ከመፈለግ ወደኋላ ባትዩም ተነስቶ ወጥቶ ሊፈልግ ይችላል። ገብቶሻል? ስለዚህ ብታገናኘው ምንም እንደውም አንቺ ቅን ልብሽን ነው የሚያሳየው፣ መልካም ልብሽን ነው የሚያሳየው። ገብቶሽ? ልጅሽ መሰለክን አሁን ያሰጋኝ ያለው ልጁ በጣም ኃይለኛ ነው እና ሰዎች ደግሞ እኔ በጣም ስቃይ እንዳሳለፍኩ ሲነግሩት፣ እኔ ሰው ሀገር ነኝ አሁን ዱባይ ነኝ ያለሁት እና ሲነግሩት ይገለዋል ወይም ደግሞ ያልሆነ እርምጃ ውስጥ ይገባል የሚል ፍራቻ ነው ያደረብኝ በብዛት ማለት ነው። ልጁ ኃይለኛ ነው። አባቱን እንዳይገለው ፈራው። ገባሃል? በጣም ቁጭት አለበት። ገብቶሃል? ስለዚህ ያን ነው ውስጤ ስጋት ያደረብኝ። ለምን ይገለዋል ማለት እስከ ዛሬ ድረስ ያኔ እንዴት ጥሎት እንደሄደ ሊጠይቀው ነው አሁን ፍላጎቱ፣ እሱ ሊጠይቀው እንዴትስ ጥሎት ሄደ፣ ምን አይነት ህይወት ከኖረ ያው እኔ ማደርገውን እኔ አውቃለሁ ምናምን ስላለኝ ፈራሁኝ። ተይ እኔ እናት እንደዚህ ብለሽ አታስቢ። አንደኛ ሀሳቡ ራሱ ጥሩ አይደለም። ገብቶሻል? ሀሳቡ ራሱ ጥሩ አይደለም። ለምን መሰለሽ? እንደዚህ አይነት ኔጌቲቭ ሀሳብ ጥሩ አይደለም። እንደው መሆን አለመሆኑ ጉዳይ ማሰብ በራሱ ትክክል አይደለም። ገብቶሻል? ቁጭት አለበት ማለት እንዴ ምኑን ከምኑ እንዳገናኘሽው አልገባኝም። ማለት እንዴት እንደዚህ ልታስቢ እንደቻልሽ። አባቱን ማግኘት አይፈልግም እኮ ይህ ሰው። ልጅሽ እኮ ምንም ጥላቻ ቢኖረው ለምን ማግኘት ይፈልጋል? እንደውም አይኑ ማየት አልፈልግም ነው ሊል የሚችለው። አይምጣብኝ አልየው የትም እንዳለ ማወቅ አልፈልግም ነው የሚለው። አባቱን ማግኘት ከፈለገ አንቺ እንደ እናት ማድረግ የምትችይ ከሆነ አድርጊለት። ገብቶሻል? አባትና ልጅ ጠይቁ፣ ቁጭ ብሎ ያውሩ። ልጁ እኮ አባቱን ሲጠይቅ እኮ አባት እኮ ምላሽ እኮ አይኖረውም እኮ ለምን ምን እንዳደረገ እሱ ራሱ እኮ ከባድ እኮ ጉዳይ እኮ። ለምን ሁለቱን አገናኝተሽ አንቺ ሰላም አታገኝም? ነገ ከወቀሳ አትድኝም? እንደዛ እና በሚዲያ አፈላልጌ ላገናኘው ማለት ያኔ ማርጊ ምን ጓደኞቹን ሳማክር ያኔ ለሱ ሳይነግሩት እኔ ሳማክራቸው ማገናኘትሽ ጥሩ አይመስለኝም፣ ጥሩ እርምጃ አይወስድበትም ምናምን ስላሉኝ ፈርቼ ነው። አሁን እንዳታገናኘው እንድንልሽ ፈልገሻል። ፈልግሽው አንቺ ያቺን ፖይንት ነው ለመስማት ፈልገሽ የመጣሽ። እንዳታገናኝ አይነት ነገር ደክመህ ሰው ልጅ ያልሆነ ገደል ሲገባ በጣም ይከብድሃል። ገብቶሃል? የሆነ ነገር ቢሆን የምትቆጨው ነገር ይኖራል። ገባሃል? እሺ ቆይ እኔ አንድ ምሳሌ ኖሮ የሚለውን አስባለክ። እሷ እንኳን በቃ መስማትም አቆማለች። ይሰማሻል? እየተሰማኝ ነው። እሺ ሚዩት አድርጊና አዳምጪኝ እንድንደማመጥ ማለት ነው። አሁን አንቺ ከባድ እልህ ውስጥ ነው ያለሽው። አሁን ለአንቺ ሀሳብ መስጠት አሁን እኔ ወይም እዚህ ውስጥ ያሉ ሰዎች የሚሰጡሽ ሀሳብ ወደ ውስጥሽ ሊገባ አይችልም። ለምን መሰለሽ? ኦልሬዲ አንቺ መስማት የምትፈልጊው ኢግኖር ማድረግን ነው። በቃ እንዳታገናኘው አባትና ልጅ አንድ እንዲህ ከጉሮሮሽ ወደሽም ሳይሆን በግድ የምትውጪውን ሀቅ ልንገርሽ። አንቺ ወደድሽም ጠላሽም ልጁ አባቱን ፈልጎ ማግኘቱ አይቀርም።
ይህን ይኸው ምን አለ በይኝ ይኸው በህይወት ኖረን ነግሮኛል ነው የምትይው በእርግጠኝነት። ልብ ውስጥ ጥያቄ ካለ አንቺ ፈለገሽ አገናኘሽው አላገናኘሽው ልጁ አድጓል፣ 20 ዓመቱ ነው። ትንሽ የምጠይቅሽ ከዛ እመኝ ይኸው የስሜን ያህል እርግጠኛውን የምነግርሽ ራሱ ያደርገዋል። ልታቆሚው አትቺ። ለዛ ነው እኔ ይህንን ቁጥር አድርገሽ ይዘሽ መንገዶችን ሁሉ ዘጋግተሽ የሆነ የምታፍኘው ነገር ካለ የታፈነ ነገር ሲፈነዳ ከባድ ሰው አንቺ ስለ አባቱ መልካም ነገር ነግረሽ በቃ እንዲህ ነው ብለሽ አባትና ልጅን አገናኝተሽ አባትና ልጅ ቢዋደዱ ችግር የለውም። እኔ ለፍቻ አሳድጌ እንዴት እሱ መጥቶ ያገኘዋል? ይሄ እኮ አንቺ ልታቆሚ የምትችይው ነገር ስላልሆነ ነው እያልኩሽ ያለሁት። ልጁ ያደርገዋል። ልጁ ሲያደርገው ደግሞ አንቺን ያገልሻል። አባቴን ስላላገናኝሽኝ ስለደበቅሽኝ ብሎ ሰው ተገደሽ ሳይሆን በፈቃደኝነት ብታደርጊው መልካም ነው ባይ አይመስልሽም? እሺ አመሰግናለሁ። ምንም ችግር አይፈጠርም የምትለኝ? አይ እኔ እንደዛ ምናምን አይደለም፣ ግን ያኔ የአንድ ነገር ከሆነ ቁጭት እንዳይዘኝ ብዬ አይፈጠርም። ምን ሆንሽ? እንደዛ አታስቢ። እሺ እንደዛ አታስቢ። አባት ልጅ አባቱ ላይ እንደዚህ አይደረግም፣ አያረገውም። ድፍረቱም እንደዛ አድርገሽ ነው እንዲያሳድግሽው እንጂ አንቺስ እንደዛ ካደረገ እኮ የአንቺ ውጤት ነው ማለት ነው የሚሆነው። እንደዛ ካደረገ የአንቺ ስሪት ነው። ለምን መሰለሽ? አንቺ ነሽ ያሳደግሽው፣ አንቺ ነሽ ኦልሬዲ የቀረጽሽው። በምን መልኩ ነው የቀረጽሽው የሚለው ነው የሚወስነው። ገብቶሻል? አንቺ ጥሩ ስነ ምግባር ያለው ትህትና ያለው መልካም ስነ ምግባር ያለው ልጅ አድርገሽ ካሳደግሽው እንደውም አክባሪ ነው የሚሆነው ወላጆቹ። የተቻለኝን አስተማርኩ ማለት አሁንም የግል ስራ ከፍቼለት እየሰራ ነው። ግን የአባትነት ጥያቄ ማቃጨል የጀመረው በዘንድሮ ዓመት ነው። በዘንድሮ ዓመት ማለት ነው። ትምህርት ጨርሷል። በራሴ የግል ስራ ከፍቼለት እየሰራ ነው። ራሱን ችሏል። ግን የአባትነት ጥያቄ በዘንድሮ ዓመት አመጣ ማለት ነው። እና ምን ለማድረግ ነው ስለው ማድረገውን እኔ አውቃለሁ። አንቺ ብቻ ምትቺ ከሆነ እችላለሁ በይኝ፣ ማትቺ ከሆነ አልችልም በይኝ። ጥያቄው እኔ ከአንቺ መልስ ብቻ ነው የምፈልገው አለ እኮ። ማደርገው እኔ ሞክራለሁ እና ሞክራለሁ አልኩት። ማደርገውን አውቃለሁ አለ ማለት እገላለሁ ማለት ነው። እኔ ታርች እኔ ማደርገውን እኔ አውቃለሁ። እንደዚህ አይፈጠርም። እኔ አላስብም። ይቅርታ አድርጊልኝ እና በዚህ መጠን እንደዚህ እንዲሆን ግጥ እኔ የት እንዳለ አላውቅም። ወላሂ ነው የምልህ። እኔ አንድም ቀን እኔ አይቼውም ሰምቼውም እማደርገውን አውቃለሁ አለ ማለት አባቱን ሲያገኘው ጥያቄ ጠይቀዋለሁ። ለምን ጥሎኝ እንደሄደ ምን እንደሆነ በደንብ አናግረዋለሁ ነው እንጂ ሊሆን የሚችለው መግደልም ምን አመጣው? የኔ እናት አባት ልጅን ጥሎ ስለሄደ ይቅርታ። እኔ እንግዲህ የምትሰሙኝ ሰዎች እዚህ ውስጥም አላችሁ። ጭንቅላቴ ሊቀበለው ስላልቻለ ማለት በምንም ዳይሜንሽን ባስበው አባቱ ምንም አድርጎት አልሄድም። ጀስት ጥሎት ነው የሄደው። ልጁ እንደዚህ አይነት እርምጃ ይወስዳል ብለሽ ለምን እንዳሰብሽ እንግዲህ አንቺ የምታውቂው ነገር ካለ ሌላ ያልነገርሽን አላውቅም። ግን ጉዳዩ ማለት አንቺ የነገርሽን ጉዳይ ግን ለዚህ የሚያደርስ አይደለም። የኔ እናት ቁጭ ብሎ ተነጋግሮ አባቴ አይደለም መቃብሬ ላይ እንዳቆም ምናምን ተባብለው ሰዎች ሊለያዩ ይችላሉ እንጂ እርምጃ መውሰድ ምናምን እኔ አንቺ አሁን ባታረጊውም እኔ ነግሬሻለሁ። ልጁ ራሱ ያደርገዋል። እሱማ አይቀርም። እኔ ሌላ ሰው አማክሬ አንድ አባባል ነገረኝ። አንበሳና ሰው ሲኖሩ አንበሳዋ ሰዎች ከባድ ናቸው፣ እኔን የወለዱኝን አገናኙኝ ብለህ አትበል ብሎ ሲለው አይ ብሎ ካላገናኛችሁኝ ብሎ ሲሄድ ለአንበሳው አይ ይሄማ ዛሬ አውጥቶ የጣለበት ምክንያት ከነገርኩት
ተው ሰው ተንኮለኛ ነው ስልክ እምቢ ብለኸኛል ብሎ እኔ ያባባሉ ማለት እኔ እሱ እንደነገረኝ እየረሳው ነው። እና በእንትን በስጋ የጋለ ድንጋይ ጠቅልሎ አስቀምጦለት ይሄንን ጉረሰውና አባትህን እነግርሃለሁ ብሎታል። ሰዎች ተንኮለኛ ናቸውና ብትጠነቀቂ ጥሩ ነው ብሎ አንዱ መከረኝና ቆይ እስቲ አሌክስ ጋር ልግባና ምክር ልቀበል በይበልጥ ብዬ አንተ ጋር መጣሁና የት እንዳለ ልጅሽን መልካም ስነ ምግባር አስተምሪ። ጥሩ ነገር ነገር መጥፎ ነገር በጣም ሰው አክባሪ፣ በትምህርቱ ጎበዝ፣ በስራው ጎበዝ፣ ያለ እድሜው በጣም ሰውን የሚያስተዳድር በጣም ጥሩ ልጅ ነው። ግን ያው ልጅ ሆነ ስትማር ያለው ተጽዕኖ እኔ ሰው ሀገር ነው ያለሁት ወደ 13 ዓመት ምናምን ሰው ሀገር ነኝ አስባዋል። እና ያለው ተጽዕኖ ምናምን እኔ ላላቀለት እችላለሁ፣ እኔ ገንዘብ ልሰጠው እችላለሁ፣ ግን ያን ሁሉ ላልረዳው እችላለሁ። ገብተዋል አይደለ? ያው በስልክ ነው ብዙ ጊዜ የምናወራው። ያው በ2 ዓመት ምናምን እየሄድኩኝ አየዋለሁኝ። በጣም ትሁት ልጅ ነው። የኔ ቤተሰቦችም በጣም በጥሩ ስነ ምግባር ነው ያሳደጉት ማለት ነው። እና እዚህ ጋር ደግሞ ጥሩ ሰው ሆኖ ይቆይና የሆነ ነገር ሲያስከፋው የሚያደርገው ነገር ምናልባት ትክክል ካልሆነ አፍላ እድሜ ላይ ስለሆነ ምን እርምጃ ይወስድ ይሆን የሚለውን አሳስቦኝ ነው እንጂ ሌላው ችግር የለብኝም። የኔ እናት አይዞሽ፣ አያሳስብም። እኔ በግሌ ቀናውን አስቢ፣ ሰው አክባሪ ነው ብለሽኛል። ያው አንቺ በእርግጠኝነት እዚህ መተሽኛል ስትጠይቂኝ መስማት የፈለግሽውን ስላልነገርንሽ ነው። ምክንያቱም መስማት የፈለግሽው አዎ ልክ ነሽ እንድንልሽ ነው። ያ ደግሞ ትክክል ነው። ነገ አንቺን ዋጋ ያስከፍልሽ። ገብቶሻል? ሰው በዚህ መንገድ አድርጊው። እሺ፣ በጣም ነው የማመሰግነው። ሁሌ መከታተልሃለሁ። አመሰግናለሁ በጣም። እድሜ ጤና ይስጥክ፣ ፈጣሪ ያቆይክ። አሚን አሚን። እግዚአብሔር ያክብርልኝ። እሺ፣ አስቸጋሪ ነው ጎበዝ። እሷ አሁን በቃ ውስጧ ስለደመደመች መዋጥ ከብዷታል። አሁን ያልናትን ማለት ነው ከበዳት። ግን ባትጩም ሀቅ እሺ፣ እንቀጥልስ። ጋር ተገናኘ። ትንሽ ሀሳብ ልሰጥ ነበር። አሁን ለገባችሁ ልጅ ነው? አዎ፣ ቅድም ታሪኳ እንደተናገረችው ማን ነው መጨረሻ ላይ። እሺ፣ ግን አንድ ነገር ላይ ሰዓታችንን እኮ ከመንገለው አጠር ያለ ቅድም ላገባው ነበረ ስላስፈራራኝ ምናምን ላለችው ለእሷም ሆነ ለሌላ ሰው ትምህርት ይሆናል ያልኩት አጠር ያለችው ነገር አሳጥሬ ለመናገር ነው። እሺ፣ አንድ ደቂቃ አለሽ። እሺ፣ አመሰግናለሁ። አንድ ጓደኛ ነበረች መሲ ትባላለች እና ማለት ህይወቷ ትክክለኛ ነገር ነው እና አንድ ልጅ የፍቅር ጥያቄ ጠይቃትና ልጁን እሺ አለችው እና ስታይ ልጁ ደስ አላላትም። ነገረ ስራው የሚሰራው ስራው ምናምን ስታይ አልወደደችም። ከዛ ይሄ ልጅ አይ አለችው እኔ እናንተ አንመጣጠን፣ ምክንያቱም አንተ የምትሰራ ስራ ከኔ ህይወት ጋር ናኝ፣ ቤተሰብ ያለኝ ሰው ነኝ እና እንደዚህ ብላ እምቢ ስትለው ራሴንም ቀይራለሁ የተሻለ ሰውም ሆናለሁ ምናምን ብሎ ሊያስረዳት ሞከራ። አይ እኔ አልፈልግም፣ በቃ አልፈለግኩም፣ መጀመሪያም ወድጄ ሳይሆን አዝኜል ነው አለችውና መረጠችው። ከዚያ ልጁ ዛተባት። ማለትም እሺ ብለሽ ነበረ መጀመሪያ እሺ ባትይኝ ጥሩ ነበረ፣ ግን እሺ ስላልሽኝ አይሆንም አላት እና ልጁ በጣም ዛተባት እና አስፈራራት። በእርግጥ ልጅቷ ቤተሰቦቿ ያሉት በሩቅ ስለነበረ ፈርታ ልጁን እሺ አለችው እና እሺ ስትለው አብሮ ቆዩ። 1-2 ወር አብሮ ቆዩ እና አንድ ቀን አመት ባል ነበረ እና ግንኙነት አደረጉ ሁለቱ ማለት ነው። እና በአንድ ቀን ስህተት ልጅ ተረገዘ። በአንድ ቀን ስህተት ማለት ነው። እና ሲረገዝ ልጅቷ አላወቀችም ነበረ በሰዓቱ። ትንሽ ቆየ፣ እርግዝናው እንትን አለ፣ ልጁ ሊያገባት ይፈልጋል። ከዛ እሺ አለችውና ያው በእርግጥ አትወደውም፣ ግን በቃ ልጅም ስለተረገዘ እሱም ስለሚወዳት እሺ ብላ ከልጁ ጋር ለመኖር ወስና ህይወቷን ቀጠለች።
በሁለቱ ፍቅር እንደሚባለው ማለት ነው። ቤት ተከራይቶ ምናምን አብሮ መኖር ቀጠሉ። ከዛ ከጊዜ በኋላ ልጁ እሷ እርግዝና ሆዷ ሲካፋ ከለሯ ሲቀየር ህይወቷ ስንትስል ልጁ እየተቀየረ ትክክለኛ ድሮ ማንነቱ ወጣ እና ፍቅር ሳይሆን ህል ነበረ በሰዓቱ የነበራት እና ከዛ ልጅቷ በሰዓቱ ትሰራ ነበረ፣ ህይወቷ የተሻሻለ ነበረ፣ ሁሉ ነገር የተስተካከለ ነበረ እና ምንም አልመሰላትም። ስትወልድ የምትሰራ ስራ ከሸፈባት እና ቤት ስለምትተኛ ሲከሽፍባት በሱ እጅ ላይ ወደቀች እና እዛ ህይወት ላይ የኖረች በቃ ዘንጦ ይወጣል፣ ይበላል፣ ይጠጣል፣ ህይወቱን እሱ መቀጠል ጀምራ። እሷ ከራስ ሆና ቤት ሆና በጣም ተሰቃይ ነበረ። ምግብ አታገኝም። ብዙ ህይወቷ በጣም ፈተና የበዛባት ሆነ። ቤተሰቦቿ በሩቅ ነው ያሉት። መጥቶ ለ2 ቀን ለ3 ቀን አይቷት ነው ሄዱት እና ልጅቷ በቃ በጣም ትናለች። ልጁ ከዛን ጊዜ በኋላ ቀስ እያለ እሷን ሁላ እስከ መምታት ደረሰ እና በጣም አሰቃይቷታል። ብቻ ከምነግር በላይ ፍቅር ሳይኖር በፍራቻና እንዲያርጌ ልፋታ እንዲህ ምናምን የሚለው ህይወት በጣም በተለይ ለሴቶች እንዳታስቡ ማለት ብዙ ያየሁት ነገር ስለሆነ እነሱም ህል ውስጥ እስከገቡ ፍቅር ህል አይሆንም። ፍቅር ሌላ ህል ሌላ። በህል በ2 ቀን 3 ቀን አግኝቷት ሊተዋት ነው እንጂ ቢያፈቅራት ፍቅር እስከዘላለም በውስጡ ይቆያል እንጂ እሷን ሊጠቀማት በጭራሽ አይሞክርም። አብሯት አስገድዶ ያለሷ ፍላጎት አብሯት ልተኛ አይሞክርም። ይሄ ፍቅር ሳይሆን ህል ነው። እሷን ፈልጋ ቤቱ ድረስ ብትሄድ ፈርታም ብትሄድ የእሷን በእርግጥ በእሷ ልፈርድ አይችልም። ግን በእርግጥ የ2 ቀን የ3 ቀን ግንኙነት ኦፍኮርስ እሺ ችግር ላይኖረው ይችላል። ግን እስከ ልጅ የሚያዳርስ ነገር አለ። የሚፈጠሩ ችግርና ጉዳት ስለማይታወቅ በእርግጥ ወደ ህግ መሄድ ቤተሰብ አካልም የሚረዳ አካል ካለ ወደ ቤተሰብ ተናግሮ ይሄን ነገር መፍታት ነው እንጂ አግብቼው ልፍታ አግብቼ ላታልል የራሷን ህይወት ላይ አየር ያዘችው አለ አይደለ? ትዳር አግብታ ፈታች፣ ስም ማጥፋት፣ ህይወቷን ማመሰቃቀል፣ የአይምሮ ቁስል ብዙ ነገሮች አሉ። እሷ አግብታ ብትፈታ ግን ነገር ደግሞ እንደ መፍታት እንደ ማሰብ አይደለም፣ ከሩቅ ሆኖ እንደ ማየት አይደለም ለማለት ነው። በወረ ብዙ ነበረ፣ ግን ይሄንኑ መልዕክት ለማስተላለፍ ነው። በጣም አመሰግናለሁ። እሺ እኔ ናት እናመሰግናለን። እሺ ከጉዳዩ ጋር ግንኙነት ቅርበት አለው ብላ ያሰበችውን ሀሳብን ያነሳችው። ግን ጋይስ አንድ ጉዳይ ላይ ሀሳብ ስንሰጥ በቃ አሁን ከሚቃጠል ጊዜው ለሌላ ሰው ደግሞ ድሉ ብንሰጥ ይሻላል እዛ ጉዳይ ላይ። ለዛ ነው እሺ እንጂ ሁላችሁም ገብታችሁ ብታወሩ ደስ ይለናል። ይኸው ሳጥኑ ከፍቷል። ከሳጥኑ ውስጡ ሰቡና ኮይን ከላይ ከሰሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ በር ላይ ደጋግማችሁ የምትልኩ ሰዎች ሪኩዌስት ማለት አንዴ ገብታችሁ ወይ አልሰራም ወይ አውቃችሁ እንደሆነ ነው የምናስበው። ስለዚህ ሰስፔንድ ትደረጋላችሁ። 2-3 ደጋግማችሁ የምትልኩ ኮመንት ላይ ተጫወቱ እስቲ። በመግባት እና ዝም በማለት እንትን የሚገኝ ነገር የለም። እሺ ተመሳሳይ ፕሮፋይል ስለማይ ነው። ሪኩዌስት በላከ ነው የተጫወታችሁ ነው በላከ። ምክንያቱም እዚህ ውስጥ በጣም ብዙ የተከበሩ ሰዎች አሉ። ጊዜያቸውን መስዋዕት አድርገው ነው የሚመጡት። ሰው ጊዜያቸውን ማባከን የለብንም። ሄሎ ሄሎ። እሺ ቀጣይ እግዚአብሔር ይመስገን። ታብ እንትን ታብ አድርጉና ኮይን ውሰዱ ከላይ። እሺ ታብ ሄሎ ይማ የሚሰራ ጥሩ ጊዜ ነበረን። በጣም ነው የምወዳችሁ የምር ከእናንተ ጋር ደስ ብሎኝ ደግሞ ሳላውቀው ነው ደቂቃው የሚያልቀው። በቃ ማለት ከምን እና ከእናንተ ጋር ማሳልፈው እያንዳንዱ ደቂቃ በጣም በቢሊየን ብር አልቀይረውም። እሺ በጣም ነው የምወዳችሁ። ነገ በተመሳሳይ ሰዓት እንገናኛለን። የጨነቃችሁ ብቸኝነት የሚሰማችሁ ማውራት የምትፈልጉት ነገር ሰው የሚያስፈልጋችሁ ሰዎች ኑ። እሺ ምንም ችግር የለም አለን። ይኸው የወንድማችሁ ነኝ። ምንም መወለድ ቋንቋ ነው። እሺ ሌላ ታሪክ የለውም። ሰው ነገ እንገናኛለን። ጤና ይስጣችሁ። በሄዳችሁበት ተወደዱ፣ ተከበሩ። የሰው ፍቅር ይስጣችሁ። እሺ የነካችሁት ሁሉ ይለምልም፣ የሰራችሁት ይብዛ፣ ወርቅ ይሁን፣ ጸጋ አልብሳችሁ፣ ጤና ይስጣችሁ። አትታመሙ መቼም። በሰው ፊት ሞገስ ይሁናችሁ ፈጣሪ። እሺ ሁሌም ቢሆን ሳቅ ከቤታችሁ አይጥፋ፣ ደስታ ቤታችሁ ይግባ።
ሰላም ይስፈን በህይወታችሁ ውስጥ። ክፉ ክፉን አርቆ ደግ ደጉን ያሳይ ያሰማችሁ። እሺ ረጃጅም ሰዎች ካላችሁ ደግሞ ቁመት ጥሩ ነው። አጫጭርም ካላችሁ ደግሞ አጭር እጥረት የጂኒየስነት ምልክት ነው ይባላል። ስማርት ናችሁ ማለት ነው። እየመሸ ያለበት ሀገር የምትኖሩ በደህና አደሩ። እየነጋ ያለበት ሀገር ያላችሁ መልካም